ጉተማ ዱፌራ ዞን ግንቢን ይባላል። ግንቢ ነው። ወረዳ ዮብዶ ነው። ቀበሌ አለኳራ ይባላል። የት ነው የሰለጠንከው? መቼ የሰለጠንከው ቦታ ውርሶ ነው። አሁን 2008 ነው ወጣ ማለት ነው ከመሰልጠኛ። አሁን አስራ አለቃ ነኝ ማለት ነው። መሀንዲስ ነበርኩ። የብርጌድ መሀንዲስ? አዎ። ያው እኔ እሷን ግልጽ መናገር የተነሳን ከሞያሌ ነው። ከሞያሌ ያው እንደተነሳን ተዘጋጁ መኪና ላይ ወጡ የሚባል አማርኛ ነበር። ከዛ ወጣኛ እንደወጣ ወደ ቆቦን ገባ። በቆቦ ወደዚህ ምንድን ነበር ሞኒ። እሺ በሞኒ አላብለን ውጊያ ነበር። በቃ ወደ ውጊያ ገባ ማለት ነው። ምንም የሰማ ነገር የለም ማለት ነው። ይሄ ነው ምንም አልተነገረም ማለት ነው። ይሄ ነገር ውጊያ አለ የለም ብሎ አልተነገረም። ተዘጋጁ የሚባል ነው። አዎ እኛ ቅያሬን መስሎ ነው መጣ። እኛ እኮ ግልጽነቷ ኢትዮጵያ ነው። አሁን ትግሬም ቢሆን አማራም ቢሆን ኦሮሞም ቢሆን ደቡብ ቢሆን ኢትዮጵያ ነው። ያው እኛ ለቺ ውጊያ አልተመቸንም እንደራሴ ማለት ነው። ግልጽ የምንነግር ማለት ነው። ይሄ ነው ማለት ነው። እንዴት ማለት አሁን ትላንትና አብረን እየበላን አብረን የተጫወትኩ ሰው ጋር መዋጋት ትንሽ ሼም ይዛል። ይከብዳል። ይሄ ነው እና ይሄ ነገር አታነሱትም እንዴ? ለምን ነው ከትግራይ ህዝብ ጋር ብንዋጋ ብላችሁ? ያው በዚህ መነሳት ደግሞ በዚህ ውጊያ ላይ የምነሳ ነገር የለም ማለት ነው። ያው አዶ እንዳለ ተበታት ነው እንዳለ ወደ ውጊያ ስለሚሄዱ ያው ስብሰባው አልነበረም ማለት ነው። በውሳት ማለት ነው። ስለዚህ ያው በዚህ ደግሞ እንደገባን ያው ተስኪ በጣም ውጊያ እንደነበር ይታወቃል ማለት ነው። ይሄ ነው ያው እኛ እኮ እንደ ወታደር መጣን እኮ እድሜ ሲባል እንሄዳለን። ግን አንዳንድ ነገሮች እኮ የሚጎድል ነገር አለ። ይሄን ቀጣይ ለማሳካል እኮ እኛ ራሳችን ትኩረት እናደርጋለን። ማንም ሰው ትኩረቱን በሲቪሉን በወታደሩን በምኑን ሁሉም ሰው ትኩረት ማድረግ አለበት። ኢትዮጵያ እንደሆነው እንደሚሄድ ማለት ነው። ሁሉም ነገር መረዳት አለበት ማለት ነው። የሰው ልብ ማለት ነው። አሁን ችግሮቹን ከላዩን ከታቸውን በጣም ያሉን ቦታ እኮ በጣም ሁሉም ነገር በየቦታው እንቅስቃሴ ያለ ማለት ነው። አሁን በዚህ ትግራይ ብቻ ሳይሆን በኦሮሚያ ክልል ብትሄድ በጣም በተለያየ ነገሮች አለ። በቃ የትም ቦታ ውጊያ አለ ማለት ነው። ይሄን ነገር እኮ መንግስት እንዴት እንደያየን እንጃ። ይሄ ራሴ ጥያቄ ነው። ይሄ ነው ማለት ነው። ያው እኔ እኮ ዛሬ ጠዋት እንደወጣ ያው አሁን እኔ እዚህ እጅን ሰጥቻለሁ። ያው የትግራይ ወታደሮች ደግሞ ልጅ ኃይሎች በስነ ስርዓት እኔን ተቀብለዋል ማለት ነው። አሁን እኔ እዚህ አልሞትኩም። እስካሁን እዚህ አለ ከነሱ ጋር አለ። ምንም ሐሳብ እንዳያስቡ ብዬ ነው መልእክት ምልኩ የነሱ ማለት ነው። እየቀጣይ ደግሞ ያው እንደዚህ አሁን አንዳንድ ሰው እዛ ወደ ጠላት ከሄድከ ይሞታል የሚባል ነገሮች አሉ። ምንም መሞት ነገር የለም። ቢመጣው ምንም ችግር የለም ብዬ ነው መስተላለፍ ማለት ነው። ያው ሰው እኮ በራሱ ፍላጎት ነው ማለት አሁን አንድ ግለሰብ ራሱን ገብቶኛል። አዎ የራሱ ፍላጎት አለ። እሷ መልእክት አስተላልፍልኝ። እኔ አሁን እንደራሴን አልተሸገርኩም። በስነ ስርዓት መጥቼን እዚህ እናንተ እጅ ጋር ናለ እጅ ውስጥ ናለ ማለት ነው። ማምጣት ፍላጎት ካለ መግባት ይችላል በዚህ ማለት ነው። እኔ ግን ደግሞ ሰው አስገድዶን ግባን ብሎን መጥራት አይችልም እኔ ማለት ነው። ራሴን ገብቻለሁ። ራሴን ገብቻለሁ። ገብቼውን እጅን ሰጥቻለሁ።